الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في درس أمس عند قوله جل وعلا من سورة آل عمران قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء الآية. فلنبدأ من هنا. أعوذ بالله من الشيطان الرجيم. قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير. تولج الليل في النهار وتولج النهار في الليل وتخرج الحي من الميت وتخرج الميت من الحي وترزق من تشاء بغير حساب. لا يتخذ المؤمنون الكافرين أولياء من دون المؤمنين ومن يفعل ذلك فليس من الله في شيء إلا أن تتقوا منهم تقات ويحذركم الله نفسه وإلى الله المصير. قل إن تخفوا ما في صدوركم أو تبدوه يعلمه الله ويعلم ما في السماوات وما في الأرض والله على كل شيء قدير. يوم تجد كل نفس ما عملت من خير محضرا وما عملت من سوء تود لو أن بينها وبينه أمدا بعيدا ويحذركم الله نفسه والله رؤوف بالعباد. قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم. قل أطيعوا الله والرسول فإن تولوا فإن الله لا يحب الكافرين. إن الله اصطفى آدم ونوحا وآل إبراهيم وآل عمران على العالمين ذرية بعضها من بعض والله سميع عليم. إذ قالت امرأة عمران رب إني نذرت لك ما في بطني محررا فتقبل مني إنك أنت السميع العليم. فلما وضعتها قالت رب إني وضعتها أنثى والله أعلم بما وضعت وليس الذكر كالأنثى وإني سميتها مريم وإني أعيذها بك وذريتها من الشيطان الرجيم. فتقبلها ربها بقبول حسن وأنبتها نباتا حسنا وكفلها زكريا كلما دخل عليها زكريا المحراب وجد عندها رزقا قال يا مريم أنى لك هذا
قالت هو من عند الله إن الله يرزق من يشاء بغير حساب قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء الله سبحانه وتعالى لملكتنيو النبي عليه الصلاة والسلام መመሪያ ይሰጣቸዋል። ለተለት በሚያጋጥማቸው ነገር ሁሉ የቅርብ ጠባቂና ተንከባካቢያቸው እንደመሆኑ በተላት የተለያዩ አሉባልታዎች ይሰነዘሩባቸውና አበሳጭ ጉዳዮች ይከሰቱ ስለነበር ለነዛ ክስተቶች ሁሉ ተገቢ የሆኑ መልሶችና ጠቃሚ የሆኑ መከላከያዎች ያደርግላቸው ነበር። እና ያው መዲና ሂጅራ እንደሄዱ በሁለተኛው አመት መኮች አገራቸውን ተተውላቸው ቢሄዱም አላርፍም በማለት እየተከታተሉ በተደጋጋሚ ጥቃት ለመፈጸም ሞክረው ነበር። እና የመጀመሪያው ወሳኙ ሙከራቸው የከሸፈው በድር ላይ ነው። ከዛ በፊት በመዲና ዙሪያ የነበሩትን ይሁዶች ነብዩ አለይሂ ሰላቱ ወሰላም የአላህ መልእክተኛ እንደሆኑ ሰብስበው አስረዷቸው። እናንተ ታውቃላችሁ ይሄ ለእናንተ እንግዳ አይደለም። መጀመሪያ እዛ ሀገር መዲና የመጣችሁት ተሻም ሀገር ፈልሳችሁ የተውራትን ትንቢት ተከተላችሁ የመጨረሻው ነብይ የሚላከው ዛቱ ነኽሊም በይነ ላበተይን ይላል ተውራት። በሁለት ኮረብታዎች መካከል ጥቁር ድንጋይ ኮረብታዎች የተምር ዛፎች በሚበዙባት ከተማ ነው የሚላከው የመጨረሻው ነብይ የሚለው ትንቢት ተከተላችሁ እዛ ሀገር የመጣችሁት ለዚህ ጉዳይ ይመስለኛል። ያ ይመጣል ተብሎ የተነገረለት ሰው እኔ ነኝ እና አሁን ብታምኑና እኔ ጋር ብትተባበሩ አላማችሁ ተሳካ ማለት ነው ብለው በጸባይ ያናገሯቸው። ያኔ ናጅሬ ያው ከነሱ ካልሆነ በስተቀር ሁሉም ነገር ስለማይዋጥላቸው ያ ይመጣል የተባለው ሰውዬ እንደሚመጣ እኛም ተስፋ እናደርጋለን፣ ግን አንተ አትመስለንም አሏቸው። ጥሩ ታልመሰልኳችሁ ማስገደድ አይቻልም ላይ ኢክራህ ፊዲን፣ ግን በዚች ሀገር ላይ አሁን እኔ ነኝ ተጠሪው። እንግዲህ ቢያንስ በፖለቲካ ስልጣን ክልሉን መራው ስለሆንኩኝ እናንተ በመዋጢንነት በሰላም ተቻችለን መኖር ይኖርብናል። ቢያንስ እምነቱን ራሳችሁ መስባችሁ ወስኑ፣ የሚያስገድዳችሁ የለም። ግን እኔ እዚች ሀገርን አመራር ኃላፊ እስከሆንኩኝ ድረስ በግዛት ውስጥ ያለውን ህዝብ ማስተዳደር ግዴታዬ ነው። እናንተ የጸጥታ ችግር እንዳትፈጥሩ፣ የፖለቲካ ግርግር እንዳታመጡ፣ ተቻችለን ተከባብረን እንኖራለን። በዚህ እንስማማለን አሏቸው። አዎ እንስማማለን አሉ። እምቢ ማለቱ እንደማያዋጣቸው ስለሚያውቁ እንግዳውስ በማንኛውም ነገር እኛ በዛ ሀገር ላይ ለሚከሰተው ነገር ተባብረን ተውጭም ሌላ ጥላት ቢመጣብን ከሀገራችን ከመብታችን ላይ መከላከል አለብን። አንድ ችግር ቢደርስ ያው እጅ ተጓንት መደጋገፍ በዚህ ተስማማላችሁ? እሺ ተስማሙ ማለት ነው። ከዛ የበድር ጉዳይ ሲመጣ እነሱ አጋጣሚውን ተጠቅመው ሊከዱ አሰቡ፣ ግን ፈሩ፣ አልደፈሩም። ያው በድር ሄዱና ነብዩ አለይሂ ሰላቱ ወሰላም አላህ ትልቅ ድል ሰጣቸው። መኮችን ለአንዴና ለመጀመሪያ ጊዜ አከርካሪያቸውን ሰብረው ሲመጡ እነሱ ግን ያን ነገር ለማፍረስ እየዳዱ እንደሆኑ ኢንፎርሜሽን ደርሷቸዋል፣ እሳቸው ማለት ነው። ሰበሰቧቸው። ከዛ እንደተመለሱ ይኸው ታውቃላችሁ፣ ታውን ቀደም ነግሬያችሁ ነበረ፣ እኔ አላህ መልእክተኛ ባልሆን ኑሮ እነዚህ ሁለት ፍሬ ጀሌዎች ይዤ እነዚያ በቃ የነቃ ጦር በሶስት እጥፍ የሚበልጠንን በቀላሉ ድል መንሳት ባልቻልኩ ነበረ። አሁን እናንተ ይሄን አይታችኋል፣ ከዚህ ትምህርት አትወስዱም አሏቸው። ያኔ ናጅሬ ምን አሉ? እነዚህን ምንም የማያውቁ ግመል እረኞች በደውዮች በአጋጣሚ ስላቸነፍክ የልብ ልብ አይሰማህ አሉ። እኛ ጋርማ ብትሞክር የወንድ እጅ ትቀምሳለህ አሏቸው።
ነው እንደ ያሉ ባሉ እንግዲህ ወንድ ጅም የሚቀምሰው ማን እንደሆነ እናያለን አሉና በዚህ ሁኔታ እነዚህ ሰዎች እንደማይተኙላቸው አወቁ ማለት ተነቃቁ። ያኔ እነሱ እንግዲህ ስልጣኑን ለምን ወሰደ ነው ጥያቄው ማለት ነው። አላህ የሰጠውን ነገር በአላህ ውሳኔ ነው ጣልቃ እየገቡ ያሉት ሰው ጋር ሳይሆን የሚጣሉት። ያኔ አላህ Subhanahu Wa Ta'ala ምን አለ ቁል اللهم مالك الملك አላቸው። እንግዲህ እነሱ አሁን ባላቸው ጉልበት ተመክተው አንተን ለመድፈር እየዳዱ ነው ያሉትና መኮችን ስላቸነፍክ እኛንም በተመሳሳይ መልኩ ማጥቃት እንችላለን አይምሰልህ፣ እኛ እንዲህ በቀላሉ ምንነካ አይደለንም ይላሉ አይደለም። ጥሩ ይሄንን ማለት የነሱ መብት አይደለም። እኔ ነኝ ማነሳው እምጥለውና ቁል ያ ነብይና አለ اللهم مالك الملك የስልጣን ባለቤት የሆንከው ፍጹም የሆነ ስልጣን ሙሉ ስልጣን ያንተ ነው በማንም የማይሻር የማይገሰስና የአጠቃላይ ስልጣን ባለቤት የሆንከው ጌታ ሆይ ቱቲል ሙልከ መንተሻ በመድር ላይም በፍጡሮችህ ስልጣን የምትሰጠውን የሻህለትን ትሰጠዋለህ ወተንዚዑል ሙልከ ሚመን ተሻ ከምትፈልገው ላይ ደግሞ ስልጣኑን ትገፋለህ እና ይሄ ሙሉ በላይ ስልጣን ያለ እንተ ነውና መሾም መሻር ያንተ እንደመሆኑ ወቱዒዙ መን ተሻ ተናንተና ማንነቱ የማይታወቅ የነበረ የወደቀ የተናቀውን ተመሬት አንስተህ ታከብረዋለህ ታገነዋለህ ወቱዚሉ መን ተሻ የፈረርክበትን ደግሞ ከኔ በላይ ማን አለ እያለ ሲያቀራራና ሲንጠራራ የነበረውን በቀላሉ ታንኮታኩተዋለህ ቢየዲከል ኸይር ስጦታ የተባለ ሁሉ ባንተ እጅ ነው ኢነከ አላ ኩሊ ሸይን ቀዲር አንተ በሁሉም ነገር ላይ ፍጹም ቻይ ነህ በልና ጠይቀኝ ይሄንን ስትል እኔ ምላሹን እሰጥሃለሁ አላቸው ማለት ነው። ሲምር ያስተምር እንደሚባለው አላህ ወዷቸዋልና መጀመሪያ ጥያቄውን ራሱ እንዴት አድርገው መጠየቅ እንዳለባቸው መመሪያ ሰጣቸው ማለት ነው። ይሄንን ብትል ከዚህ በኋላ እኔም ማረገውን አውቃለሁኝ አንተ እኮ ብዙ ለጥላት መጨነቅ የለብህም ምክንያቱም እኔ አሁን በየ ያመጣው ይሄንን ጉዳይ አስፈጻሚ እስከሆንክ ድረስ የሚሰማህን ነገር የሚያሳስብህን ጉዳይ ለጌታ ማቅረብ ብቻ ነው ያለብህ። ስለዚህ እነ ይሁዶች አሁን ልምድ አለን ጉልበት አለን መሳሪያ አለን ብለው እንደዚህ መፎከር ከጀመሩማ እንዴት አርጌ እንደማወድቅና እንደማደቃቸው እኔ ያውቃለሁኝ ብቻ ጠይቀኝ እኔ ለማድረግ ዝግጁ ነኝ አላቸው ማለት ነው። ለዚህ ነው እንግዲህ አላህ እንተንሱሩላህ የንሱርኩም የሚለው አንተ ተለብህ ለጌታ አማኝና ታማኝ ሆነህ የጌታን አላማ የምታራምድ ከሆንክ አላህ ካንተ ጋር ነው ያለው በማንኛውም መልኩ ማለት ነው። ያኔ ደግሞ የመሬት ኃይል ሁሉ ቢመጣ ምንም ትርጉም አይኖረውም ምክንያቱም አላህ ጋራ ተጋፍቶ የሚያሸንፍ የለምና ማለት ነው። በዛ መልክ ይሄንን ጌታቸው የነገራቸውን መመሪያ ተቀብለው ዱዓ አደረጉ በዛ አያት ማለት ነው። በሚያደርጉ ጊዜ እነዛ ሲደነፉ የነበሩ ይሁዶች ትንሽ እንኳን ተንኮሳ ማድረግ ሳይችሉ ነው በቀላሉ ተንኮታኩተው አገር ለቀው እግራቸው ውጪ ብለው ሄዱት ማለት ነው። ይሄ ራሱ ምን አያቲላህ ነው እንግዲህ በወታደራዊ ሚዛን ቢሆን ኑሮ እነዛ ሰዎች በቀላሉ እንደሚደፈሩ አልነበሩም። እውነትም እንዳሉት ነው። በቁሳዊ መልኩ ሲታይ እነሱ በጣም ልምድ አላቸው ጥሩ መሳሪያ አላቸው ኢኮኖሚ አላቸው ሁሉ ነገር አለ። በዛው ላይ ደግሞ መኮች ከጀርባ አሏቸው ከነሱ ጋር እየተመሳጠሩ ነው ያሉት እናንተ ተውስጥ ጎርቦርብሩ እኛ ከውጭ እንመጣለን ተብሎ ህብረ ብሔር ጦር እየተዘጋጀ ነው ያለው። ያን ሁሉ ድግስ አላህ Subhanahu Wa Ta'ala እንዳልነበረ አደረገው በአንድ ጊዜ ማለት ነው አቦነ ነው። እና ይሄን ሁሉ አላህ Subhanahu Wa Ta'ala በዚህ በቁርአን ሰጅሎ ታሪኮችን የሚያስቀምጠው ለምንድን ነው? ለትውልዶች መመሪያ እንዲሆኑ ነው ማለት ነው። ተናንተና የኔ መልእክተኛ ታማኝ አገልጋይ የነበረው በዚህ አቋም በመሆኑ እኔ የቅርብ ድጋፍና እርዳታዬን ሰጠው ነበር ይሳካለት ነበር። አሁንም የሱን ፈለግ የሚከተልና አላማውን የሚያስከብር ካለ እኔ ባለሁበት አለሁኝ ምንም የሚጎለኝ ነገር የለም የሚል መልእክት ለማስተላለፍ ነው ማለት ነው። ስለዚህ አሁንም ቢሆን እኛ ሙእሚን ከሆንና እሱ እንደሚፈልገው ሆነን ከተገኘን
የነቢያችንን ዱዓ በመድገም የሳቸውን መርህ በማንገብ ለሳቸው የሰጠውን እድል የማያደርግበት ምክንያት እንደሌለ ነው የሚያሳየን ማለት ነው። እና اللهم مالك الملك ስልጣን የማይወሰን የማይለካ የማይደካ ማንም የማይገሰሰውና የማይሽረው የሆነ ስልጣን ያለው ማን ነው ከተባለ እርሱ ነው። ስለዚህ ሌሎች ባለስልጣን የሚባሉት በትውስት ነው። ትንሽ አላህ Subhanahu Wa Ta'ala ዳረጎት ሰጥቷቸው ነው። በመሬት ላይ የተለያዩ በረግንባር የሚያክሉ መሬቶችን ከዚህ እስከዚህ አንተ ግዛ ብሎ አላህ በሰጠው እድል ነው እንጂ ማንም ሰው በጉልበቱና በኃይሉ ያገኘው አይደለም ማለት ነው። ለይም ተውሉ ማንም አይደፍርም የሚባለው ኃያል ገናና መንግስት በተራ ዱርዬ ይገለበጣል በገዛ ዘበኛው። ይሄ ለምንድን ነው እንደዚህ የሚሆነው? አላህ ነው ተላይ የሚወስነው ማለት ነው። ሰዎች ግን ይሄ እስካሁን አልገባቸውም። ሁሉ ጊዜ የተወሰነች ጉልበት ያገኙ እንደሆነ ከኔ ላሳሪልና ይኮፈሳል። አላህ ደግሞ ባልጠበቀው ዚግባ በማይባለው ያስተነፍሰዋል በቀላሉ ማለት ነው። የሰው ልጅ ሁሉ ጊዜ ሊረዳ አልቻለም፣ አቅሙን ስተቱን ሊያርም አልቻለም። አላህ ግን ወደዳቸውም ጠላቸውም ስልጣኔ ነው፣ የፈለኩትን ሾማለሁ የፈለኩትን እሽራለሁ። ያው ደግሞ በተግባር የምታዩት ነው። እና ሁስኒ ሙባረክን የመሰለ ነቀዛፊን የመሰለ አምባገነን እና አሊ አብደላን የመሰለ በአንድ አመት በአንድ ጊዜ እንደንትን ሲያፈልሳቸው 40 አመት 30 አመት ማንም ይነካቸዋል ተብሎ የማይጠበቅ ለልጆቻቸው ሊያወርሱ ሽር ጉድ ይያሉ አላህ እንዳልነበር አርጎ ያፈላለሳቸው ለምንድን ነው? ወደው ነው። ይሄን ሁሉ ህዝብ እስከዛሬ አልነበረም ህዝቡ እሱ ውሳኔ እስከሚመጣ ድረስ ህዝቡ አዲስ ተፈጠረ በአንድ ቀን። የሁሉ ገንፍሎ የወጣ ህዝብ 40 አመት ሲረገጥ ነበር። ለምን እስከዛሬ አልወጣም? አላህ በሚል ጊዜ ግን ይለቅብሃል ማለት ነው፣ ይሰልጥብሃል። ስለዚህ ይህ ነው ዋናው። እንግዲህ አንድ ሰው ሙእሚኖችና ሌሎቹ የሚለዩት ምንድነው? ሁሉ ጊዜ ሙእሚኖች ፈፊሩ ኢላላህ ነው ዋናው መሸሻቸው አላህ ነው። ወደ አላህ ከሸሹና በአቅማቸው የሚችሉትን ካደረጉ የጥላት ብዛትና ክፋት አይጎዳም፣ የበለጠ እንዳውም ያጠነክርሃል ማለት ነው። ችግሩ ግን አንተ ከመስመሩ ያጋደልክና ከጌታ የተጋጨህ እንደው ነው። ያኔ አላህ ማንንም ከማንም አይመርጥም። ከሱ ጋር ያለው አላቃህ ከደፈረሰ አንተንም ቢሆን እንደዛው ነው የሚያደርግህ ማለት ነው። ስለዚህ ቢየዲከል ኸይር አለ ቢየዲከል አጣእ ወልፈድል ወንዕማ። ስጦታ የተባለ ችሮታ ጸጋ የተባለ ባንተ እጅ ነው። አንተ ከሰጠህ የሚነፍቅ የለም፣ አንተ ከነፈክ የሚሰጥ የለም። ስለዚህ ካንተ ነው የምጠብቀው ሁሉንም ነገር ብለህ ጠይቀኝ ይላቸዋል። ኢነላህ አላ ኩሊ ሸይን ቀዲር። አላህ በሁሉ ነገር ላይ ፍጹም ቻይ ነው። እሱን የሚያቅተውና የሚያዳክተው ከቶ ምን የለም ምንም ነገር። በአንድ ጊዜ ዓለምን በደቂቃ ፍረሽ ብላ ትፈርሳለች፣ እንደገና ታደሽ ብላ ትታደሳለች። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን እንደሚለው ማለት ነው። በሁለት ፊደል ደረጃ ነው የሚሰራው ማለት ነው። ኩን የተባለው ውሳኔ ከተሰጠ የማይሆን ነገር የለም። ይሄንን እወቁና ከኔ ጋር ወግኑ ነው አላህ Subhanahu Wa Ta'ala የሚለው። ይሄንን እንግዲህ ተቀብለው በስራ ላይ ያዋሉት በየዘመኑና በየሀገሩ በሁሉም ነብይ ታሪክ እዚህ ግባ የማይባሉ መሳቂያና መሳለቂያ ወአንቱም አዲለቱን እንደሚለው እሱ ራሱ እዚህ ግባ የማይባሉ የተናቁ የወደቁት ሁሉ አላህ አንስቷቸዋል። ማን ይደፍረዋል የተባሉት ሁሉ ደግሞ እንዳልሆነ አፈርደም አብልቷቸዋል ማለት ነው። ይሄ ታሪክ ለምንድን ነው የሚረሳው? በዚህ ተመሩበት ነው የሚለው አላህ Subhanahu Wa Ta'ala። ቱልጁ الليل في النهار። አሁንም ያንተ ኃይልህና ጥበብህ ስልጣንህ ወሰንና ገደብ የሌለው ከመሆኑ የተነሳ በተፈጥሮ ይዘትም ሲታይ እንደዛው ነው። አላህን ማንም እንደማይጋፋው የሚያረጋግጡ ብዙ ተጨባጭ መረጃዎች አሉ። ከነዛ ምንድነው? ሌሊትን በቀን ውስጥ ታስገባለህ። ወቱልጁ النهار ቀንን ደግሞ ፊልሌል በሌሊት ውስጥ ታስገባዋለህ። ይህ ራሱ የችሎታህ መገለጫ ነው በል ይላል ማለት ነው። እና እንግዲህ ሌትና ቀን የሚባል ክፍለ ዘመን እንዳለ ማንም ሰው ያውቃል። ፈለገው ማህይም ቢሆን ሌት የሚባል ጨለማ ክፍለ ዘመን፣ ቀን የሚባል ብርሃናማ ጊዜ እንዳለ የማያውቅ ማንም ሰው የለም። ይህ በአለም እንግዲህ ደረጃ የትም ሀገር ሌትና ቀን የማይፈራረቅበት የለም።
ይሄን ለውጥ የሚያደርገው ማን ነው? በ24 ሰዓት ውስጥ 12 ሰዓት ለሌሊት 12ቱን ለቀን አንዳንድ ጊዜ ሽግሽግ ያደርገዋል፣ ታንዱ ይቀንሳል፣ ወደ ሌላው ያስገባል። ይሄን ስራ የሚሰራው ማን ነው እስቲ ይላል አላህ Subhanahu Wa Ta'ala። አለ በአለም ላይ ይችን አንድ ሰኮንድ ሊቀንስ ወይም ሊጨምር የሚችል አለ? በዚህ ሂደት ላይ ሌትን በቀን ውስጥ ታስገባለህ፣ ቀንን በሌሊት ውስጥ ታስገባለህ የሚለው ሶስት አይነት ትርጉም አለው። በሶስቱም አይነት ተአምር ነው ራሱ ማለት ነው። አንደኛ አሁን ቀን ነው፣ አሁን እኩል ቀን አካባቢ ነው ያለ ነው። በአሁኑ ሰዓት ብርሃን ነው ያለው የምናየው ዙሪያውን ማለት ነው። በሰማይና በመሬት መካከል ያለው ዓለም በሙሉ በርቶ ነው ያለው። እሺ በአሁኑ ሰዓት ጨለማ የሚባለው ነገር ሌት የሚባለው ነገር የት ነው ያለው? የት አለ? ይሄን አሁን ከተወሰኑ ሰዓታት በኋላ ጨለማ መጥቶ ያጥለቀልቀዋል። ይሄን ግን ያ ጨለማ ዓለምን እንደዛ ሊሞላ የሚችለው ጨለማ በአሁኑ ሰዓት የት ነው ያለው? ያከሰው አለ። በዚሁ በቀኑ ውስጥ እንዲረገዝ አድርገዋለሁ አስገብቻለሁ ይላል። እንደ ቀረጭት ጥቁር ኪስና ነጭ ኪስ ቢኖርህ ነጩን ኪስ ጥቁሩ ኪስ ውስጥ ታስቀምጠ ቁጭታል፣ ጥቁሩ ጎልቶ ይታያል፣ ነጩ የለም። ደግሞ በተቃራኒው ነጯን አውጥተህ የኛው ጥቅል አድርገህ ውስጡ ታስገባው ጥቁሩ የለም። የኛ ኪስ ግን አከለ ያላት ናት፣ የምትናቀ የምትዳሰስ ናት። አላህ ግን Subhanahu Wa Ta'ala በዚህ በቀን ውስጥ ሌሊት ተረግዞ ነው ያለው። አሁን ውስጡ አለ ዓለም ላይ ያለ ሌሊት ጨለማው አሁን ግን ስልጣኑን ተገፏል፣ በቀን ተውጧል ማለት ነው። ሲመጣ ደግሞ እንደገና እሱ ተላይ ይወጣና ውስጥ የነበረው ደግሞ ወደ ላይ ይሆናል ማለት ነው። እና ሌትን በቀን ውስጥ እንዲረገዝ ያደርገዋል፣ ቀንን በሌሊት ውስጥ እንዲረገዝ ይበላዋል ማለት ነው። አንዱ ሌላውን ይውጣውና ይሄኛው በክፍለ ጊዜው ይነግሳል፣ ያኛው ይከስማል። ይሄን የሚያደርገው ማን ነው ያለኔ ይልሃል ማለት ነው። አንድ ይሄ ነው። ሁለተኛ የሰዓት ሽግሽግ አለ። በተለያዩ እንግዲህ ክፍለ ወራት አሉ። አመቱ በአራት ደረጃ ይከፈላል ማለት ነው። ኸሪፍ፣ ሶይፍ፣ ሽታ የሚባሉ እነዚህ የሰዓት ሽግሽግ ያደርጋሉ። በአንድ ወቅት ቀኑ በጣም ይረዝማል፣ እንዳሁኑ ሰሞን ማለት ነው። ቀኑ በሚረዝም ጊዜ እስከ 15 ሰዓት ይሄዳል። ቀኑ እስከ 15 ሰዓት። በአንጻሩ ሌቱ ምን ይሆናል? ይቀንሳል ማለት ነው። እስከ 9 ሰዓት ይወርዳል። እሱ ደግሞ 3 ሰዓት ይሄኛው ይቀማዋል ማለት ነው። ይሄኛው 9 ሰዓት ሌሊቱ በ9 ሰዓት ይጠናቀቃል፣ ቀኑ 15 ሰዓት ይረዝማል። በተቃራኒው ደግሞ በሌላው ወራት እንደገና ቀኑ ወደ 9 ሰዓት ይወርድና ሌቱ ደግሞ ወደ 15 ይወጣል ማለት ነው። እነዚህን የሰዓት ሽግሽጎች ማን ነው የሚያደርገው? ከዚህ ሸርፎ ቀንሶ ወደዛ ያስገባዋል፣ ከዚህ ወደዛ ያስገባዋል። ይሄንን የሚያደርገው ከኔ በስተቀር ማን ነው ይላል አላህ Subhanahu Wa Ta'ala። እና ሌላው ሌሊት በሚሆንበት ጊዜ ቀኑ እሱ የማያውቀው መጋዘን ውስጥ ወስዶ ያስቀምጠዋል፣ ሌላ ዓለም ውስጥ ማለት ነው። ቀኑ ሌሊቱ በሚመጣ ጊዜ ደግሞ እንደዛው ቀኑን የሚወስድበት ቦታ ይወስደዋል። በቅጽበት ግን ያመጣዋል ሲፈልግ ማለት ነው። በማንኛውም መልኩ እንግዲህ ሌትን በቀን ውስጥ ቀንን በሌሊት ውስጥ የሚያስገባ ወይም አንዱን በሌላው የሚያስገለብጥ በዓለም ደረጃ ያለኔ ማን አለ? ለችሎታዬ መገለጫ ከዚህ የበለጠ ነገር አለ? ፍጡሮች ግን እችን ቤት ለማብራት ስንት አምፖሎች ናቸው የደረደሩት? ቁጥር ስፍር የላቸውም። እና አምፖሎች ግን እንደሱ ፀሐይ ያበራሉ። የውዛው በመስኮቱ የምናየው ፀሐይ ድምቀትና እነዚህ ሁሉ ማብራቶች ተረባርበው የሚሰጡት ብርሃን ማን ነው የሚሻለው? እና ይሄ ኃይል እንግዲህ በአንድ አምፖል ነው አላህ ዓለምን የሚያበራት። አንዲት አምፖል ብቻ። ሁለተኛ አለ የሱ አምፖል እንግዲህ ዓለምን በሙሉ አንድ መርፌ ቢወድቅ የሚደበቅ ነገር የለም። ያንተ ግን ያውም በደንብ ተራቀህ ዘመናዊ ሆነህ የደረደርካቸው እችን አንዲት ቤት ለማብራት ማአት ናቸው። እንደዛ ሆኖ የሱን ያህል ያበሩ። እነዚህ እስከ የት መጡ? የሱ አይደሉም?
ኃይሉ የተፈጠረው ከሱ ነው እና አላህ Subhanahu Wa Ta'ala ይሄን ሁሉ እንግዲህ እንድናስተውልና እንደሱን ማንነቱን እንድናውቅ ነው የሚፈልገው ማለት ነው እና ወቅቱ ስለተገባደደ እዚህ ላይ አረፍነልና በመለሰው እንደገና እንቀጥልበታለን ወሰለላሁ ዐለይሂ ወሰለም